የማክቤን ዩቲዩብ ተከታታዮች እንግዲህ ዛሬ ሶስተኛ ቀናችን በራያ ቆቦ ዛሬ እንግዲህ የቆቦ የሰኞ ገበያን ለማሳየት ዝግጅት ላይ ነን። ልንወጣ ነው። ችግር የለውም እኮ ጫማው በሽርጥ የኔ ይለበሳል። ይቅርታ ለለባበሱ ይቅርታ። እሷ ነው ያት። እሺ የኔን ተውትና እሷ ነው ያት። እንዲለብሰን በጥቂቱም ቢሆን ናፍቆታችሁን ልናሳያችሁ የቆቦ ልጆች በጥቂቱም ቢሆን ሰኞ ገበያ ልናሳያችሁ እንዲሁም ደግሞ ከተማው ያለችበትን ሁኔታም ለማሳየት ዝግጅት ላይ ነን። ኑሮውንም እናሳያለን። የኑሮ ውድነቱ ቆቦ ላይ ምን ያክል ውድ እንደሆነ እናሳያለን። ችግር የለውም። ኤኒዌይስ እንግዲህ ራያ በቀን እችን ትመስላለች። ወደ ሰኞ ገበያ እየሄድን ነው። እስኪ ሰፈራችሁ ለይታችሁ የቆቦ ልጆች ካላችሁ ለቆቦ ታክሲ ነው። ሰፈራችሁ ለይታችሁ ጋይስ እስኪ የቆቦ ልጆች እንግዲህ ሰፈራችሁን መለየት ትችላላችሁ። አጂፕ ነው የሚባለው። አሁን እዚህ ጋር ይሄ ምንድነው የሚባለው? ኖቢል የኖቢል ሰፈር ልጆች ይኸው ሞቢል ኦኬ ሞቢል ግሪን አካባቢ ነን ያለነው። ሞቢል የሚባለው እዚህ ማለት ነው። ሞቢል ይሄ ሰፈር ይሄኛው ሞቢል ይባላል ማለት እንዴ? በባጃጅ እየሄድን ነው። ሞቢል አካባቢ ነው የምንገኘው። አሁን ሞቢል አካባቢ ነው የምንገኘው። ወይም ግሪን በመባል ግሪን ይባላል። ግሪን ሆቴል ኦኬ። ይበስሏል። ስልክ ላይ እኮ አንተ ድምጽ እኮ ይገባል በደንብ ነው። ይገባል ግን እንደዚህ ጫጫታ ውስጥ ማይክ ይሻላል። ስልክ ጫጫታ ደግሞ ስልኩን የሚያክል የለም። አረጋ በኪሎ ምናምን አስበሉ እስኪ በእናትህ እዚህ ሸንኮራ ገዳን ጠይቅ። ኪሎ ስንት ነው ሙዝ? 150 ይሄ ለየት ያለ ሙዝ ነው። 7 ኪሎ ስንት ነው እንጂ ቀንሰን ነው የምንገዛው። ንግምስ ቀምሰማ መግዛት አለብህ እንዴ? ታዲያ ግዴታ ነው። እሱማ ከዚህ ንቅመስ እሱ 25 ብር እነዚህ 20 ብር ፍሬ ለመቅመስ እና ቀምሰው እኮ ገዝተን ሸንኮራ አገዳ ንቅመስ ሸንኮራ ስንት ነው? ይለያያል ዋጋው። ለምሳሌ ይሄ ስንት ነው? ሙሉ 70 ብር። ቆንጆ የሚባለው አገዳይት ነው። ይሄ ነው ይሄ ሞርሶ ታውቀዋለች። ቆንጆ እርግጠኛ ነሽ? ይሄ ስንት ነው? ኧረ ቀንሽ እንጂ እናቱ መርጠሽ ሰተሽን ውዱን እናመሰግናለን። ይሄ ማሽላ ነው። አይ ነው እንዴ? ከዚህ እያመጡ ነው። እዚህ ጋር ነው የምታስረክባቸው። ተረካቢ ናቸው እነዚህ። ኪሎ ስንት ነው? እስኪ ጠይቂ። እዚህ በኪሎ አይሸጥም እኮ እዚህ። ጣሳ ነው የሚባለው። ጣሳ የዛ ጋር ተጋር ያን ጣሳ ታዲያ እዛ ጋር ያለች ጣሳ ታሳያችሁ። በዛች ነው ዋጋው። እዚህ ማስረከብ ነው ወይስ መግዛት? በጣሳ ስንት ነው?
በጣሳ 50 ስንት ኪሎ ይሆናል ጣሳው? አይ እሱ ላይ ገምቱልማ። እንግዲህ አሁን የምንገኘው ሰኞ ገበያ ነው። የተለያዩ ነገሮችን እየሸመትን ነው የምንገኘው። በዛውም የኑሮ ውድነቱንም ለእናንተ ለማሳየት እንዲሁም ደግሞ ሰኞ ገበያ ናፈቃችሁ በመላው ዓለም ላይ የምትገኙ የቆቦ ልጆች ሰኞ ገበያ ልናሳያችሁ ነው ወደዚህ የመጣ ነው። ስለዚህ እያንዳንዱ የምንገዛቸውን ነገሮች እያያችሁ ሰኞ ገበያ ይሄን ይመስላል። ሰው በጣም በብዙ ግብይት ላይ ነው የሚገኘው። ወዲያ ወዲህ ነው፣ ጭንቅንቅ ነው እንደምታዩት። የበዓል ገበያ ነው የሚመስለው። ሰኞ ገበያ ሁሌ እንደዚህ ነው ፍቅር? አዎ ሁሌ ተራ ሳይሆን በሌላ በዚህ ይመስለኛል እንትን ያለው ወይራና ወይራ ተራይት ነውማ በዚህ ሳይ እሺ አይዞህ ሶሪ ወይራ እንገዛለን። ሚጨስ ወይራይቱ ጋር ነው የምናገኘው። እንጠይቃለን ግን እቀት በዚህ ነው መስለኛል። የማሂ ወለል እዚህ ነው የሚሸጠው። ኦኬ ሰፈርም አለላት። ይሄን የፈለገች መጠየቅ እንዴ በጣም ግፍ ነው። ወይዬ እሺ ደግ መጥቻለሁ። አንድ ወለል ስንት ነው? 400 ማሂ እንደዚህ ቀሚስ ማለት ሜትር 400 ሜትር 400 ነይ አሁን ተለኪና እኛ ዙረን እስክንመለስ ይጨርስልሻል። አዎ እኮና እና ያዛታ ፎንጎ ጫማ ግዛሽ? አዎ ጠይቁ። አይ የድሮ የለም አሁንማ ምንም ኳሊቲም የለውም። ያው እኔ ቅልጥ ነው የሚያደርገው ፀሐይ ሲነካ አብረሽ ነው የምትቀልጪ። የኔ ብራንድ ነው መቅዲላል ብራንዱ። እስኪ መቅዲ ሜድ ኢን ኢትዮጵያ። ዋው እና ራያ ቆመጡ መቅዲን ጫማ ይምራጡ ማለት ነው። ያንቺን ጫማ ማምረት ጀመርሽ? ኢትዮጵያ ማምረት ጀመረች። አላማዬ ወደ ኋላ እያየክን እንዳትወጣ አንቺ ብራንድ ሰላም አለ። ሽርጥ ሴት ነው ማገኘው። ሻርፕ ነው ሽርጥ ነው ሻርፕ ይሻረም ይባላል። ያው ይላልንጓድ ምን ላድርግ በእናትህ ካሜራማኑ እኛ ይቀርው እንዳለ ማለት ነው። የሙስሊም ነው የሚመስለኝ አለው። ቆይ ይኖራል እኮ እዛ። ኦኬ ፎቶው ጥቅም አሁን ገባች። አዎ እዚህ መስቀል ማተም ብቻ መስቀል ብቻ ነው ያለው። ፀሐዩ በጣም ኃይለኛ ነው። ይሄን ይመስላል ጋይስ፣ በጣም ደስ ይላል። የራያ ቆቦ እንግዲህ በጥቂቱም ቢሆን ገበያውን ለማሳየት ነው የወጣ ነው። ነገር ግን የራያ ቆቦ ሰኞ ገበያ ይሄን ይመስላል። እስኪ አልናፈቃችሁም? እየዞራችሁ ጫማ ልብስ ጫማ ፎንጎ ጫማ ኧረ እኔ የምልሽ መሞከር እችላለሁ። ታሽ ጫማ ረስታኝ ነው እኮ እንጂ አውቃለሁ። ሰላም ልበል ዘመን አረሳኝ አረስቻለሁ እንጂ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እኔ አልረሳም፣ ድሮም ቢሆን እውነት አልረሳም። እግዚአብሔር ይመስገን። ደህና? አዎ ደህና ነኝ። ተባለሽ ግዘት አበራሽ ጫማ የለም። አበራሽ ድሮ አበራሽ ነበር የማውቀው። ታምራለች። ፀሐይ ሲነጋ ግን ያሳብዳል። እዛው ላይ ነው የሚቀልጥ።
ና ጫማም በግዛንት ልበስ ለማኒ አረተ ቀኛስ እኮ ነው ቀኝ ግራውስ አላ እዚህ ጋር አይሄድም እዚህ ለዚህ ነው የምታገኘው ያምራል አረ እንዳንጠፋፋ ጎበዝ ያምራል ስምር ነው አቡ ልግዛ ክሽ የት ነው የምለብሰው ነው እዚሁ ያርግሽ ይጀው እንደ ፀሐይ ቀልጣለሁ ይሄ ያቀጥላል አይ የት ነው የምንለብሰው አሁን ከገዛው በፒስታ ይዙርና የት ነው የእንትን ተራ ወይራ ታች በዚህ ተወርድና ወርታች ተባቦታ ከዛ ለፍስ ይሄን ዘጭ ከቶች ወደ ዘብኛቶች እሺ አሁን ወይራ የሚጨስ ወይራ እሺ እለፍ ሮብሰንስ ናንጂ ሰላም አለይኩም ኒሌዝ ምንገዛው ጭሳጭስ እንገዛለን ወይራ ከወይራ ቀጥሎ ደግሞ ሶስላ እንገዛለን ትሞቃለሽ አዘጋጅቼ ለእናቴ ማለት ነው እናቴን አሞቃለሁ እሱንም አሳያችኋለሁ እንዴት እንደሚዘጋጅ አሳያችኋለሁ ምን አይነት እንደሆነ ማሳያችኋለሁ ሁሉንም ዘኔ አልደረስንም እኮ ገና በትንደ ትልቁ የሰኞ ገበያ ችግር ያው ሀገሪቱ ሙቀት በመሆኗ የተነሳ በጣም ፀሐይ ነው እግዚአብሔርን ዱባይ ነው በቃ ዱባይ በሉ እንደዚህ ነው ዱባይም ዱባይም በቃ እንደዚህ ላበላብ ነው እዚህም በጣም ሙቀት አለ እኔ እስከነ ፀሐይዋ ራሱ ይመቸኛል በጣም ሙቀት ነው ቦንዳ ልብስ አለ ትገዛለህ ደስ ይላል የራሳቸው ስራ ይሄ ቦንዳ ልብስ ነው ሻሽ ምናምንና የቦንዳ በሽርባ ስላልሆነ ነው እንግዲህ ሮብሰን እኔ አሁን እዚህ ከዚህ ጀምሮ ስከመስል ይሄ ጫፍ ሽርባ እንዲመስል ነው ያሰርኩት በጣም ደስ ይላል በጣም ደስ ይላል የሴቶችን ፍላጎት መቼም ነው የማይሟላ ሴት ልጅ ማለት ፍላጎቷ የማይሞላ ራሳቸውን ይቀርጹ ነው እርስ በርስ አባይ ይሞላ አባይ ሞላ ለሰላም እኛ እየጎደልን አባይ ይሞላ ሴት ልጅ ይቅርታ ሴት ልጅ ፍላጎቷ መሙላት በጣም ከባድ ነውና ብዙ ነገር ገዝተናል እስካሁን እነሱ አይናገሩም ምን ገዛውልሽ ስትሉ ደግሞ አይናገሩም ደፋራችሁ ነውና በጣም አቤት መሀል ቆቦ ሰኞ ገበያ ላይ አንዱ ማይክ እሷ ጋር ነው አላቅም ይግባ አይግባ የለችም ግን እሷ እግዚአብሔርን ጠፍታብኝ ነው ጌታ ስማ ማኪስ እኔ እንጃ ጠፋችብኝ ገበያ ውስጥ መሀል ሰኞ ገበያ ውስጥ የት አለች ማኪ ኖ ኧረ ወደዚህ ሲወርዱ እኮ አይቻቸዋለሁ ወይራ ተራይት ነው ያለው እኮ ወይራ ተራይት ነው እናት ወደዚህ ወደ ግራ ነው ኧረ በእናቱ ሚስቴን ጠልፋትስ ቢሆን ስብቻ አረ እናቴ ነገረችኝ እንደዛ አይደለም በጣም ብዙ ነው ብላኛለች የመተው መርቁኝ እሺ እንድገዛ መርቁኝ እንዳለ ጭቃ ሸፍኖት አሁን በምን እናውቃለን እንትን ይሆናል ያለው ነው ግን በምን እናውቃለን ያልተበላሽ የተበላሽ ቢሆን
ከታች ላድርገዋል። እሱን ፌስታል አላት። ተመጥኖ ተሰጥቶኝ አብቃቂ ተብዬ እኮ ነው። እናመሰግናለን። ኧረ ማንም አያስፎግርም። ነገር የለሽ አታስብ። ሎሚ እንግዛ። ሎሚ ያስፈልጋል። ሎሚ ስንት ነውማ? አንዱ 12 አንዱ ፍር። እሺ 12 ስንት ያስፈልገ? ስንት ይበቃኛል? እንሶስላ 4 ስጭኝ። ቆንጆ ግን 100 ብር ነው ያለው። ምን ያስፈልጋል ሌላ? ለእንሶስላ በቃ ሎሚና ሶስላ ብቻ። ይሄ ለእርሶ ይበቃኛል። አመሰግናለሁ። እዛ ጋር አግኝቻለሁ። ወይራ እዛ እንግዛ። ወይራ ንግዛ። እሺ ወይራ እንቺ ትገዥ ማለት ሸንኮራው ነው። ኧረ ይሄ ልጅ አቤል እዚሁ ነጋዴ ና በይው በእናትህ። አጥሮ ነው የኔ እንዳት አባቴ ግቢ ገብርኤል እወደዋለሁ እስከ ዕለተ ሞቴ። ሌላ ምን ያስፈልጋል? ቅቤ ተራ እንሄዳለን። እያየ ቅቤ እንገዛላታለን። ሶስት ላሞቃታለን። ቅቤ ቀባታለን። እሺ መጣው። ምንድን ነበረ? ሃይ አድስ ላቀላቅለው ረስጃስን ታርግጭ ምንድነው? አምሳ ብር ከዛ ካንቺ ደግሞ 50 ብር ስጭ። እንደዚህ ነው ማንችለው። እሺ ልብሱን አንሺ ማሪ። ድንቡልቡል ማለት ያ ነው አይደለ? አዎ እኔም እሱ አስትለኝ ነው ነበር። አይ አይለቀው አድርስ ነገር ስጭኝ እስኪ ምን ያደርግልኝ አለች። ነው አደስ ያ ቅጠሉን ነው የፈለገችው። አዎ እኮ ይሄ ደረቅ ነው እኮ እሱን ነው የፈለገችው አይደለም ያለችው። አዎ እውነት ይሄንን ነው የፈለገችው። አዎ ኖ ይፈጭና ከቅቤ ጋር ይቀላቀላል። እሱን ለብቻው ስጭ። ብቻ ሀደስ አርዳለች። ብቻውን ነው ያለችው። ሀደስ ደውለው ወይ ጠይቅ። አዎ ይሄ ነው እኔ አውቀዋለሁ።
እያያደ ስትል ቁቡን ነው መሰለኝ አይደለም ቁቡን ቀንጥኝ ማለት ሲጀመር እሱ ምትሚጨስ ራሱ ሰንበርና በስኒ በምን ራሱ የሚለካው በግምት አንቺ ላይ ያዝልሽ ያምሳ አሳይ እንዴ ውድ ነው እንዴ እንደዚህ ቆንጆ አድርገሽ ስጪኝ እናመሰግናለን ኧረ አይደለም ያበሻማ እናውቀዋለን እንዴት አድርገን እናውቀዋለን ይሄ ጁስ የሚጣፍጥ ይዝሮ ነው እንጂ ማለት ነው ልትወጁ ትችያለሽ ኪሎ የለም ነው በፍሬ 60 ብር ብቻ የፈለግሽው ያክል ባንሳል አንድ ፍሬ ነው የምፈልገው ትከሽ ምንጭና ግዢ ማኪ ይኸው 3 ምን ክፈይ 3 ትላልቅ ሁሉ እንደፈለክ አንተ እንዳልክ አይኔ ይቅርብኝ ይበቂ ነው ዋጋው ነው አመድራቱ ላይ በቂ ነው ያዛኝ ማለት 180 እኮ ነው የሚሆነው አይየስ በጥቂቱም ቢሆን ለማሳየት ሞክረናል እንግዲህ የቆቦን ባህል ሙሉ ለሙሉ ለእናንተ ለማሳየት አንድ አመት ሙሉ ቢሰራ እንኳን የሚያልቅ አይደለም ባህላችሁ በጣም ሰፊ ነው ሰው በጣም ፍቅር ነው ሰው በጣም እኔ ብዙ ጊዜ ቀረጻ ስናደርግ ሮባ ቀረጻ ስናደርግ አሁን ብዙ ጊዜ እንትን ሰዎች አረ ምናምን የሚል ሰው አለ የሚከለክል ሰው አለ በጣም ጭራሽ ልንቀርጽ ስንል ዱላ ይሰጣሉ ይሄ አይደረግም ባህሉን ይነግሩናል ጨምሩልና ምናምን እንደዚህ ሻሿ እንዳይታይ ምናምን ሲሉ ነበር እዚህ ከምን በላይ ደግሞ ለመቀረጹ በጣም ፈቃደኞች ናቸውና ይሄ በጣም ትልቅ ፍቅር ያየንበት ሀገር ነው ጠላቤት እንይራለን አሁን ጠላቤት ብዙ ነገሮችን ለማሳየት እንሞክራለን በጥቂቱ ግን የሰኞ ገበያ ይሄን ይመስላል ይሄን ቪዲዮ እስከ መጨረሻው ቁጭ ብላችሁ ስለተመለከታችሁ እናመሰግናለን ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ይጻፋችሁ ፍቅራችሁን ለገለጻችሁልን ለሁላችሁም በጣም እናመሰግናለን በቅርቡ ደግሞ ጎንደር ስለሚሄድ ጥቂት አይደለ ጎንደር ስለምንሄድ ጥቂቷ እናሳያችሁ ይሆናል ግን አልጨረስንም እዚህ ራያ ላይ እስካለን ድረስ እኛ ምናየን ታያላችሁ ሲጀመር የምናሳያችሁ ይኖራል ይሄ ገበያው ነው ከዛ ውጪ ግን ይሄን ቪዲዮ ሰብስክራይብ ሳታደርጉ ከሆነ እያያችሁ ያላችሁ ሰብስክራይብ አድርጉን ሼር አድርጋችሁ በዚህ ቪዲዮ 50,000 50,000 ንግባሽ 20,000 ነው ይቀራል ለቅ 50,000 መግባት እንፈልጋለን የራያ ልጆች ታኮሩናላችሁ ብለን ተስፋ እናደርጋለን የራያ ቆቦ ልጆች ይመቻችሁ ይመቻቹ ነው ያሉት እንግዲህ ይመቻቹ ላይ ደብራችሁ ባላችሁ በፈታ ያላችሁ አረጋችሁ ሰብስክራይብ ማክ ቤኒ ቲዩብ ብላችሁ ሰብስክራይብ ያስደረግን ነው